ጉድ ምንድነው ጠርሙስ ይዛ ደግሞ ዞር በይ በእናትሽ ቤቢዬን ይዞልሽ ምጥት ብሎልሻል። ግርመጽው ሀይሚትዬ ግን እንደዚሁ አይተሻል። አይበይንም። እኔ አሁን እንዲሁ ሳስበው ወንድ ነው የሚመስለኝ። ኦ ማይ ጋድ ዞር በይ። ማነች? ለምንድን ነው እኔ ጋር ሴት ይዘህ የምትመጣው? ምንድን ነው የምትይው አንቺ? እንዳትነካኝ ራስሽ እንዳትነኪን። ህግ ባለበት ሀገር ጭራሽ እንዳትነኪ። ትክክል ብሩኬ። ህግ ባለበት ሀገር ተመቸኝ ማለት ነው። ጭራሽ በቤቴ ውጪ እንዴት ነኪው? አልፈልግም። ኖ አይሆንም። ወይኔ ያለቀሰች ኔስቲ ሀይሚትዬ ስክራይ። አሁን ይሄ ወንድ ነው የሚመስለው። ማንም እንደው ሴት ብሎ ማን ያምናል? ወይ ወይ ጌችም ገጌ ማለት ነው። የአንደርስታንድ ሳስጥፍርዳ አናቀር ማለት ነው። እንግዲህ ብሩኬ አሪፍ ፕራንክ እንደሚያደርጋት ነው ሀይሚዬን እንግዲህ ምግብ አዘጋጅ ብሏታል። እንደዚሁም ደግሞ ድራማው ተጠናቆ ወደ ቤቱ ሄዷል። ሰምታችሁኛል? ከምር እኔ ሪሊዮን ነው ትናንትና የሰራሁት ቪዲዮ ከሰማችሁት የመጣው ሪዝን ብዬ ተናግሬያለሁ። ጠዋት ማለት ነው። እኔ ሰው ጠይቄ ነው ባይዞ አንዳንድ ነገሮች ስለ አንዳንድ ፕራይቬት የሆነ ነገር መጠየቅ ራስ የበታችነት ነው የሚያስብለው። ሪሊዮን ነው። እኔ አሁን ስለነ ብሩኬ ስለነ ሀይሚ መጠየቅ በጣም አፍራለሁ፣ ነውርም ስለሆነ ማለት ነው። እና እዚህ ጋር ስራ ነው የሚሰሩት፣ መስራት አለባቸው። በቃ መስራት አለባቸው። ከኛ የሚጠብቀው ላይክ እና ሼር ማድረግ ነው። ከአሁን በኋላ በሚሰሩት ነገር ሀይሚና ብሩክን ያገናኘው አንድ አላህ ሱብሃነሁ ወተዓላ ነው። እከሌን መጠየቅ በጣም ነውር ነው እና ወደ ቤቱ እንደሚመለስ ተናግሬ ነበር ትላንት ጠዋት በሰራው ቪዲዮ ማለት ነው። እና ወደ ቤቱ ተመልሷል እንደምታዩት። እንግዲህ አንተ ደግሞ ቲክቶክ ላይ ታርቀናል እያልኩ ነበር። ማነው ስሙ? ሄኖክ ይመስለኛል። እያዘነጠው ነው። በቀውጢ ነው ማርያም። በጣም ከባድ ፕራንክ ነው የምትሰራው። እንግዲህ ሄኖክ እቺ ጠጋ ቃለ ማንሳት ነው። በመጀመሪያ ሀይሚትን ይቅርታ ጠብቅ እንደ ድራማው፣ እኛም ደግሞ የይቅርታ አብሽር ብለንክ እኛም ይቅርታ እንጠይቅ ካንተን ማለት ነው። ለምን ኮርኩመህናል? ኮርኩም አድርጌ ያለው አሁን ፎርጌት አማሪክ ላንጉጅ ውዶቼ ማለት ነው። አት ድምፅህን አትቀይር፣ እዛ ነው የምቀይረው ሲያስጠላ። እስኪ ሰውነቱ ያው ሚስት መሰለ ናኒ ወፈረ ማለት ነው። እና እንዴ ሲያስጠላ ብቻዬና እናንተ እንዳይረዝምባችሁ የኔን ላቋርጥና ላዳምጠው። እዛም እንዳልነገር ይለኝ ነው ቤተሰብ ፕራንክ አይደል? አንተ ደግሞ እኮ እዛ ነው በይዘዊ አፍ ውስጥ ዊጎ እየገባ ተቸገረ ማለት ነው። ሌላው ደግሞ ውዶቼ ማለት ነው ለምን ይዋሻል? ሀይሚት ብሩኬ ይሄ የሚሰሩት በጣም ተመችቶኛል። ሀይሚዬ ብሩኬ መግቢያ ላይ ነበር መናገር ያለብኝ። ታምሌኑን ቀየር እያረጋችሁት ትንሽ ጠንከር እያረጋችሁት ርዕሱንም ታይትሉንም ላይክ እንደዚህ አይነት ቪዲዮዎች ብትሰሩ ኢትስ ግሬት ለቻናላችሁ ማለት ነው። ግን ታምሌኑ ዋና ታምሌኑ ላይ ጠበቅ አድርጎ ትንሽ ደንገጥ የሚያስብል ከምር እንደዛ ቤት ስክሪን ለምን ትናንትና ቪዲዮ አይቼ በጣም ነው ልቤ እንትን ያለው ማለት ነው። ሁለቴ የሚያናድድ ቪዲዮ የሰራው አፉ በሉኝ በዚህ አጋጣሚ እና ሲቀጥል እንግዲህ ጥቁር ነው ጥፍሩና እንደዚህ ኧረ ከዚህ ሲጀመር ከአንተ ኪስ አላልቀው ዘመንድንር እንዲህ ነው የምለው እንግዲህ ውዶች ያው መግቢያ ላይ እንዳለው ከበር ገቡ ተቃቅፈው ማለት ነው። ሀይሚቲ ደግሞ ደፍ ባሌ ምግብ አዞኛል ብላ ለመርሹ ብቸኝነትን ብሩክ ወደ ቤቱ ሄደ። ለዚህ ነው እኮ ሰው ከራቀ በጣም ነው እንኳን ሰው አንድ ቀን መቶ የሆነ ሰው ካጫወታችሁ ምናምን ከጠዋት እስከ ማታ
ሲሄድባችሁ ጭንቅ ነው የሚላችሁ ማለት ነው። እና ሀይሚትዬ እንግዲህ ያው ችለዋለች። ለባለቤቷ እንግዲህ ደፍ ብላ ምግብ ስትሰራ እሱ ሴት ይዞ ሲመጣ መጠጥ ደግሞ እንዴት እንደሚያስቀይም በዛው ማለት ነው። ምኖረው ላይ እና ሴት ይዘህ ትመጣ እንዴ ታዲያ? ይሄን ቤት የኔም ያንቺም ነው አይደለ? ግን እኔ የሚገርመኝ ነገር አሁን ለምሳሌ ብሩኬ መግቢያው ላይ ባይናገር ብሩኬ እንደማይጠጣ ታውቂያለሽ ሀይሚትዬ። እውነት እንዴት ነው የሚመስለው? ይቅርታ ውዶቼ ማለት ነው። አንዳንዴ ያው ግር ሲልኝ እናንተን ነው የማማክረው። እናንተ ደግሞ ዘርዬ እንዲህ ነው እኮ ትሉኛላችሁ። ለምን አሁን ብሩኬ መግቢያው ላይ ባይሰራ እኔ አሁን ብሩኬ ወንድ እንደያዘ እንደዚሁም ደግሞ መጠጥ እንዳልጠጣ ለድራማ እንደሆነ እንደዚሁም ሳይናገር መለየት እችላለሁ። ብዙዎቻችሁ ትለያላችሁ። ሀይሚትዬስ እንዴት አትለይም? አንደኛ ነገር መጠጥ አይጠጡም። በዚህ ነገራቸው ራሱ በጣም ይገርመኛል። ይገርመኛል ሲሆን በጣም ነው ማደንቃቸው። ለምን እኛ ጋር አሁን ሁሉም ሁሉም ይጠጣሉ። አብሶ ለአመት ባል ክሌክ ሁሉም ይጠጣሉ። ከምር እኔ ያው እንግዲህ ወጣቶች ይጠጣሉ እና ሀይሚትዬ እና ብሩኬ ግን ማሻላ ናቸው። ለሚዲያው ቲቸር ማለት ነው ጎበዞች። ለአመት ባል ራሱ መሪንዳ ነው መሰለኝ የሚደረድሩት። እንትና ቤት አይቻለሁ። እነማ ቤት ነው? እነ የተንቢ ቤት እና ሀይሚና ብሩኬ ግን ያው አስተማሪዎች ናቸው በሚዲያ ላይ ማለት ነው። እኔ ጀግኖች ናቸው። ወጣትነት እንግዲህ በወጣትነት እድሜ ብዙዎቹ ያው መጠጥ አስፈላጊ እንዳልሆነ ነው ሲናገር ራሱ እንዴት መጠጥ ይጠጣና ሲያወራ እንዴት እንደሚደብር ማለት ነው። እና አንበላም ዳቦሽ አንበላም ምግብ የሚባል አንበላም እዚህ ቤት ራስሽ ዳቦ አንቺ ሁሉ 50 ዳቦ ነው እንደ የምታቀርቢልኝ? እሞታለሁ። በቃ ገብተን እሞታለሁ። እዚህ ጋር እንጠፈን ነው ምንተኛው። እኔ ግን የሚገርመኝ ሀይሚትዬ ግን እንዴት ነው የራስሽ ክፍል የለሽም? ሄደሽ ግቢ ምናምን አያስታውቅም ድምፁ? እንደዚህ በአሁኑ ሰዓት እንደዚህ የሚሸፋፈን ሀራሚ ካልሆነ በስተቀር ኢትዮጵያ ውስጥ እንዲህ ተሸፋፍና የምትሄድ ሴት አለች እንዴ? ፊቷ ይታይ ነው። እኔ ሀይሚትዬም ብሆን ኮፍያውን ፉር ጸጉሩን ብድግ ነበር ማድረገው ማለት ነው። እንደዚህ ምንጭቅጭቅ ከእሷ ጋር ነበር የምጣለው ማለት ነው። ከዚች ሌዘር ከለበሰችው ጋር እንዴ ልብሱ ሲያይሚ ነው እንዴ? መጠጡን እንኳን ተውሶ ነው። ጉድ መጽዮ ጉድ ፈለጽዮ ሀይሚትዬ አታልቅሽ እንጂ ነይ በቃ ውጪ እናድራለን። እዚህ እኔ አንቺ ያለሽን ብዬ ነበር የመጣሁት። ውጪ እናድራለን ነው የምልሽ። ይገርማል እኮ ሀይሚትዬ፣ ለምንድን ነው የምታለቅሽ? የእኔ እናት እንዴት ነው ታዲያ? እንዴት ነው እናንተ? እንዴት ነው እውነት ነው በከምር እንዴ? የሆነ ማሳመን ማልቀስ ሳይሆን ስትሮንግ መሆን አለብሽ እንዴ። የባሰ ነገር ራሱ ይመጣ ስትሮንግ እንዴት ብለሽ ጸጉሯን ኮፍያውን አንሺው እንዴ? ቁጭ ብለሽ በቤትሽ ታለቅሻለሽ እንዴ? ወይኔ እኔ ቦንኩ ማለት ነው። ጸጉሯን ተነሿለሽ፣ ከዛን ትፋለጫለሽ ከልጅቷ ጋር ማለት ነው እንጂ በራስሽ በገዛ ቤትሽ በሩን ከፍተሽ አስገብተሽ ቁጭ ብሎ ማልቀስ ወይ ሚነጠፍ የሚለበስ አምጪልኝ። ልጆቼን ደግሞ እዚሁ ይሁኑ። ነይ ስነ ስርዓት ይኖር። የምታዘውን ሰው ወቅ። እሺ ራስሽ ስነ ስርዓት። ዝም ብሎ መነፋረቅ በጣም ይገርመኛል። እንውጪ ምናምን ሲል እኮ ድምፁ እኮ ወንድ ነው። ግን ያው ሀይሚዬ በቀድር የማርጋ እውነት መስሏት ነው። እንዴት ነው ማታምነው እንዴ? እንዴት ነው እውነት የሚሆነው? ሲጀመር እንዴት ነው ይሄ ሴት ወንዱ ሴት የሚሆነው እንዴ? ሀይሚትዬ ስማርት አይደለሽ እንዴ? በአንድ እግራችን ቆመን ስምንባችሁ 8 ደቂቃ ነው ማድረገው። እንሻላ እያቆምኩ ነው ማወራው። ባይዘዌ በጣም የሚገርመው ነገር ሀይሚትዬ በጣም የተሰሳጨችው ሪሊ ነው። እዚህ ጋር ተነጋግረው ነው እንዳትሉ ኔቨር አይመስለኝም። ግን እንዴት ሊሆን ቻለ? ወደ ክፍልሽ ግቢ። የሚያወራው ነገር እኮ ድምፁ እንደ ወንድ ነው። ለነገሩ ምን አለ መሰላችሁ፣ ጆሮም አንዳንዴ አይናችሁ ማየት ሳይሆን ልብ የሆነ ነገር አሁን የኔ ሴትዮ በአጠገባው አልፈን የሆነ ነገር አድርገን ወሰዳችሁት እንዴ ምናምን ብላ ትጠይቀናለች። እንዴ እያየችን
አውርታ ማለት ነው። ምንድነው አይኗ ያን ነገር ፎከስ አላደረገችም እና ሀይሚዬ ፎከስ ያለ ማድረጓ ነው እንጂ ብሩኬ ያስታውቃል፣ ሪሊውን ያስታውቃል ማለት ነው። እና ሀይሚዬ ደግሞ እንደዚህ በአንዴ መከፋት ገና ብዙ ነገሮች እኮ ይቀራቸዋል። ብዙ ነገሮችም ያጋጥማቸዋል ሰርግ ቤት ስትሄዱ፣ እንደዚሁም ደግሞ ኢንጆይ ስትሆኑ አንዳንድ በልጣጣ ሴቶች አሉ። ላይክ ስለዚህ ስትሮንግ ሁኚ እንጂ ማይ ስዊት ማይ ሃኒ ማይ ላቭሊ ሀይሚዬ ሆድሽ ወደ ባሻ ወይኔ አሳዘነችኝ። እሺ በአላ ልቀቀኝ እያልኩ ትችያለሽ። አንቺ ኦ ማይ ጋድ ዶንት ታች አላበዛች እንዴ ዶንት ታች። አረ እንግሊዘኛ የሚምጣብኝ። ዶንት ታች ሪሊ አኩሬትሊ ኤግዛክትሊ ከኋላ የመጣ አይናወጣ። አንተ ደግሞ ገና ይቅርታ ሳትጠይቅ የመልስ ትጨምራለህ። እንዴት ሀይሚዬን አስለቀስክ ደግሞ ዛሬ። እንግዲህ ያው የብሩኬ ባይዘው እዚህ ጋር ሀይሚዬና ብሩኬ ላፍ ስለሆኑ ችግር የለም። የብሩኬ መከታም ቢሆን የባሏ መከታም ችግር የለውም፣ አያስጨንቅም። ተሰናዘሪው እንዴ አባቴና አረ ጎዳሽኝ፣ ገላኛለች። ፖሊስ ጣቢያ ነባይ በእናትሽ አንቺ እስኪ ቆፍተን አንድ ከሴቷ ጋር ለምንድን ነው እንትን ማትይው? ምንድነሽ? ምንድነው ኮፍያዋን ፀጉሯን አትመነጨሪም? ወፈር ስላለች ፈርተሻት ነው እንዴ? እኛ አለንልሽ። ዘግዝቀን ነው ኤክስ እያደረግን የምንረግጠው ማለት ነው። እንዴ ከምር ክላሴ ልግበት ያለሽ እንዴት ነው የምትገቢው? ምስኪን መጥረጊያውን አነሳች። እንደምትያት መጥረጊያውን በማንሳት ሀይሚዬ ማይ ስዊት ሳቁባት፣ ነቃች። ወይ አናቷን ፈልጬ ነው ማስወጣት። ኦ ማይ ጋድ ሰበብ አታድርገኝ። አባ እኔ ክፍል እንሂድ አባ። እንዴ እኔ ግን ሀይሚዬ በድምፅ እንኳን አትለይም እናቴ። ለነገሩ ደንግጣ እኮ የምታፈቅረው ሰው በቃ እንደዚህ ነው። ሀይሚዬ ማይ ስዊት ደነገጠችሽ። ይቅርታ ሳይልሽ ቤትሽ መጣ። ብሩኬ ተዋቶልሃል አንደኛ ብለናል። ሀይሚዬ ማይ ስማርት ለሌላ ቀን ሴቷን ፀጉሩንና ኮፍያውን አንሺ። ሌላው ደግሞ የሆነ ነገርን ማሳመን ነው እንጂ ያለብሽ ዶንት ክራይ። ከዚህ የበለጠ ሊያጋጥምሽ ይችላል። ሪሊ ነው ወዶች። አንዳንድ የኛ ሴቶች ያኔ ዱዓ ማድረግ ነው ያለብን። እንደዚህ አይነት ነገር ያጋጥማል። ሞርዛን በዚህ ኤጅ ለገና ፍቅረኛሞች ስትሆኑ ማለት ነው። ግን ምንድነው ውስጣችሁን በቃ ስትሮንግ መሆን አለባችሁ። ቶሎ እንዳታለቅሱ። ይመቻችሁ። ፕራንክ ለማድረግ ቦርሳ እንከኝ ማለት ነው። እግዚአብሔር በጣም ይቅርታ አድርጉልኝ እንጂ ሀይሚዬ ያው ልብ አላለችም እንጂ ይሄን በጣም ይሄው ቦርሳውም የሷ ነው። እንዳንቺ አይነት ተመሳሳይ ሊኖር ይችላል። ግን የኛ የሆነው ነገር ውዶች፣ የራሳቸው የሆነ ነገር ቦግ ብሎ ይታያቸዋል። እንደውም ብሩክ አንስቶ ለሴቷ ሰጥቶ ነው ብሎ መጠራጠር ትችላለች። ይሄ ቦርሳ ነው አንተ ሰተካን ነው ማለት ትችላለች። ለምን ያው ልብ ስላለች ነው። የኔ ደግሞ መቀብጣጠር ቆይ ማንንስ ነው የለበሰው? አስጠፍሩላ ላዚም አቅለሸለሸን። ሀይሚዬ ማይ ስዊት ተገኝተሻል። አብሽሪ፣ ያጋጥማል። ጠብቅ ደግሞ ፕራንክ ትመጣልሃለች ማለት ነው። ብሩኬ ደግሞ ያው ተሳክቶልሃል። የስ ኦፍ ኮርስ ጸድሽ ነው እንጂ ጽድት ያለ አፕሪሺየት እንዲሆኑ ኔክስትም በእንደዚህ አይነት መልኩ ሁለቱ ብቻ እንዲሰሩ
መጀመሪያውን እየተናገሩ ስለዚህ በተቻላችሁ መጠን ዩቲዩብ ላይ ያለነውም ሼር ላይክ እያደረግን ሰፖርት እናርጋቸው። አቤት አቤት እኔ እየፈተፈትኩ ቪዲዮ እየለቀቁ ነው እና ይሄን ይመስላል ውዶቼ። ተመችቶኛል። መጠጡንም ደፍተዋለች ላይክ በሚለው ማለት ነው። አስተማሪም ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ